بقوله تعالى جل جلاله: إن الله لا يهدي القوم الظالمين والظالم لا يفلح أبدا، كما قال تعالى: إنه لا يفلح الظالمون والظالم عليه اللعنة من الله. يقول الله عز وجل: يوم لا ينفع الظالمين معذرتهم ولهم اللعنة ولهم سوء الدار. وتوعد الله تعالى الظالم بدخول النار. ففي الحديث عن خولة الأنصارية رضي الله عنها قالت: سمعت النبي صلى الله عليه وسلم يقول: إن رجالا يتخوضون في مال الله بغير حق فلهم النار يوم القيامة. قال الحافظ ابن حجر رحمه الله: قوله يتخوضون أي يتصرفون في مال المسلمين بالباطل. اللهم احفظنا من الظلم والظالمين، واجعلنا من فتنة الدنيا سالمين، واجعلنا ممن يستمعون القول فيتبعون أحسنه. يقول الله تبارك وتعالى: وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون. وقال عز من قائل كريم: فإذا قرأت القرآن فاستعذ بالله من الشيطان الرجيم. أعوذ بالله من الشيطان الرجيم. إنا لننصر رسلنا والذين آمنوا في الحياة الدنيا ويوم يقوم الأشهاد، يوم لا ينفع الظالمين معذرتهم ولهم اللعنة ولهم سوء الدار. بارك الله لي ولكم في القرآن العظيم، ونفعنا بما فيه من الآيات والذكر الحكيم، وثبتنا على الصراط المستقيم، وأجارنا من خزيه وعذابه الأليم. أقول قولي هذا وأستغفر الله العظيم لي ولكم ولسائر المؤمنين، فاستغفروه إنه هو الغفور الرحيم والبر الكريم. يا الله. الحمد لله ناصر المظلوم وشافي المكلوم، الذي يرث الأرض ومن عليها وهو خير الوارثين. وأشهد أن لا إله إلا الله وحده لا شريك له رب العالمين. وأشهد أن سيدنا وحبيبنا ونبينا وقرة أعيننا ونور قلوبنا محمد عبده ورسوله وصفيه من خلقه وحبيبه، كان أحسن الناس خلقا وخلقا، وأهداهم إلى مكارم الأخلاق طرقا. كان خلقه القرآن وشيمته الغفران، ينصح للإنسان ويفصح في الإحسان، يعفو عن الذنب إذا كان في حقه وسببه، وإذا أضيع أمر الله لم يقم أحد لغضبه. من رآه بديهة هابه، ومن خالطه معرفة أحبه. يقول الحق ولو كان مرا، ولا يضمر لمسلم غشا ولا غرا. اللهم صل وسلم على سيدنا محمد وعلى آل سيدنا محمد ومن تبعهم بإحسان إلى يوم الدين، وعلينا معهم وفيهم برحمتك يا أرحم الراحمين. أما بعد، فيا عباد الله، إني أوصيكم ونفسي المذنبة أولا بتقوى الله. يا عباد الله، الله تعالى قال جل جلاله: مجنانية يمايكر قطرونه ويستنبئونك أحق هو، يا نجر حق ነው እውነት ነው ብለው ይጠይቁሃል። ቁል ኢ ወረቢ ኢነሁ ለሐቅ፣ በጌታዬ በአላህ እምላለሁ አዎ ሐቅ እኮ ነው እሱማ ብለህ በላቸው የተባለለት ምንም ጥርጥር የሌለው ነገር ነው። ላኪን ከዛ ፈጣሪ ከዛ ጌታችን ጋር ከአላህ ጋር ጀለ ጀላሉ በምንገናኝበት ሰዓት አላህን ከሚገናኙበት ከባዱ ወንጀል ከወንጀል አይነቶች ሁሉ በጣም አስፈሪው፣ አስጊው፣ አስደንጋጭ የሆነ ወንጀል ቢኖር ከባሪያዎች ጋር
የተገናኘ ሐቅ ኖሮበት ከአላህ ጋር መገናኘት ነው። የአላህ ጀለ ጀላሉ ሐቅ እኛ ላይ ያለብን የተገነባው በይቅርታ ባይነቱ ላይ ነው፣ በአፉታው ነው፣ በሰፊነቱ ነው፣ በራህመቱ ነው። ከሱ ጋር ያለብን ሐቅ የተገነባው ሰፊ የሆነ ወንጀል የማይጎዳው ጌታ ነው ጀለ ጀላሉ። ይቅር ለማለት የሚያመች እድሉም የሰፋ እንደዚህ አይነት ነው። ላኪን ማ ተዓለቀ ከባሪያዎች ጋር ግን ከሰዎች ጋር የተገናኘ ሐቅና ከባሪያ ጋር ከሰው ጋር የተገናኘ ወንጀል የተገነባው ከስስት ጋር ሰው ስለሆነ ፍጡር ስለሆነ ስስታ ነው። ነገ የውመል ቂያማ ያለውን ነገርን ይቅር ለማለት በጣም የሚሰስትበትና እሱ የሚፈልግበት ሰዓት ነው። ከሱ ጋር የተገናኘ ነገር ከባዱ የወንጀል አይነት ነው። ከባዱ አላህ ጋር ከምንገናኝበት ኸጢር የሆነ ነገር ነው። ወሊሃዛ እነ ሰይድ الإمام ሱፊያን الثوري ምን ይሉ ነበረ? አላህን ጀለ ጀላሉ በሰባ ወንጀል ብትገናኘው ይቀላል በሱና በአንተ መሃል ባለ ወንጀል ከአላህ ጋር በአንተና በባሪያ መሃል ባለ ወንጀል በአንዲት ወንጀል ከምትገናኘው አላህ ጋር ከሱ በአንተና በሱ መሃል ያልተማረ ሰባ ወንጀል በሱ ብትገናኘው ይሻላል፣ እሱ ይቀላል ይላል። ወለሃዛ ያ ዒባደላህ አሹራ የሚያስተምረን ይሄ ሙሐረም የሚያስተምረን የበዳይን መጨረሻ ነው። በደል የሚባለው ነገር ዙልም የሚባለው ነገር አንዱ አንዱን መበደል በማንኛውም አይነት በክብሩም በገንዘቡም በህይወቱም በመሬትም በአኽላቅም በጸባይም በምላስም ሰዋአን ካነ ቤት ላይም ይሁን ከልጅ ጋር ከአባት ከእናት ጋር ከሚስት ጋር ከባል ጋር ከጎረቤት ጋር ከምንም በማንኛውም መንገድ ከተገናኘኸው ሙስሊምም ይሁን ካፊር ከሰው ጋር ዙልም የተባለው አላህ ጀለ ጀላሉ የሚቆጣለት። ወለሃዛ በዚህ አሹራ ላይ አላህ ያጠፋው ትልቁ ዛሊም ትልቁ በዳይ ፊርዓውን አላህ ጀለ ጀላሉ ምንድን ነው ያለው? ፈለማ አሰፉና ያስቆጡን ጊዜ አለ አላህ ጀለ ጀላሉ በደላቸው ጥግ ደርሶ ጨምሮ ያስቆጡን ጊዜ ፈለማ አሰፉና እንተቀምና ሚንሁም ተበቀልናቸው አለ አላህ ጀለ ጀላሉ ፈአግረቅናሁም አጅመዒን እንዳለ ያህን ሁሉ ኸልቅ በስንት ሺህ የሚቆጠር ከነ ወታደሩ አሰጠምናቸው፣ ባህር ላይ አሰመጥናቸው አለ አላህ ጀለ ጀላሉ። ወጀዐልናሁም ሰለፈን ወመሰለን ሊልአኺሪን ለስንቱ ለሌላው ምሳሌ ያደረግናቸው በቅጣትም ደረጃ ቀዳሚ ያደረግናቸው እንደዛ ቅጣት ቀጥተን አናውቅም እያለ አላህ ጀለ ጀላሉ። ወለሃዛ ትልቅ የበደሉ መጨረሻ አላህ ጀለ ጀላሉ ያቆያል እንጂ በዳይ ላኪን ይይዘዋል። ሰይድ አቡ ሙሳ አልአሽዓሪ ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ ምን ብለዋል? ሰይድ አልውጁድ ሰለላሁ ዐለይሂ ወሰለም አላሁ ተዓላ ጀለ ጀላሉሁ ለዩምሊ ሊዛሊም ለበዳይ ያቆየዋል፣ ጊዜን ይሰጠዋል። ሐታ ኢዛ አኸዘሁ ልክ የያዘው ጊዜ ግን ለም ዩፍሊትሁ አያመልጠው፣ በምንም አይነት መልኩ አያመልጠው። ይህን ነገር አይተናል። በተራ ሰው ደረጃ በባለ ሀብት በባለስልጣን በሀገር ገዥ ስንቱም አላህ ጀለ ጀላሉ መወገጃ የለንም፣ ማንም አያስወግድንም፣ ማንም ከዚህ ቦታ ላይ አያነቃንቀንም ያሉትን ሁሉ አላህ ጀለ ጀላሉ ነገሩን ቀያይሮ እነሱን የበታች ሌላውን ደግሞ የበላይ አድርጓል። ይሄ በታሪክ ደረጃ ልንማርበት ልንረዳው የሚገባ ነው። ወለሃዛ ሰይዲ ኢብኑ ዑመር ረዲየላሁ ዐንሁ ሰይድና አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ አንድ ወዳጃቸው መልእክት ጻፈላቸው። እስኪ ወደ እኔ ዒልም የተባለው እውቀት የሚባለውን ነገር ጻፉልኝ፣ እውቀት መያዝ ያለብኝን እውቀት ጻፉልኝ ሲላቸው ምን አሉት? ሰይዲ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ኢነል ዒልመ ከሲር፣ እውቀት እኮ የዲናችን እውቀት በጣም ብዙ ነው። በዚህ መልኩ ተጽፎ የሚያልቅ ነገር አይደለም። ነገር ግን ከቻልክ አላህን ጀለ ጀላሉሁ ለመገናኘት ከቻልክ ጀርባህ ከሰዎች ደም የጠራ ሆኖ አንተ ላይ ምንም ነገር ሳይኖርበት ሰዋእን ካን የአንድ ሰው መገደል የአንድ ሰው ደም መፍሰስ ላይ በእጅም በምላስም በልቡም ያላገዘ በእንደዚህ አይነት መልኩ ከሰዎች ከሙስሊሞች ደም ጀርባህ ነስቶ አላህ ጋር መገናኘት ከቻልክ
ልክ እንደዛው ሆድህ ከነዛ ሰዎች ገንዘብ ጠርቶ ከአላህ ጋር መገናኘት ከቻልክ ልክ እንደዛውም ደግሞ ምላስህ ከክብራቸው ነጽቶ እዛ ክብራቸው ላይ በምላስህ ሳታርፍባቸው ሳትነካ በእንደዚህ አይነት መልኩ አላህን መገናኘት ከቻልክ ልክ እንደዛውም ደግሞ ጀማዓውን አብዛኛውን በሐቁ መንገድ ላይ የመጣውን መስመር እሱን አጥብቀህ ይዘህ አላህ ጋር መገናኘት ከቻልክ አድርግ ጨርሻለሁ ወሰላም ብለው ጻፉለት። ይሄ ነው የሰሃባዎቹ ምክር፣ እርስ በርሳቸው የሚመካከሩት ለወደዱት ሰው እውቀት ተብሎ ማለት ነው፣ ዒልም ተብሎ የሚመከረው ይሄ ነው። ጀርባህ ከሰው ደምና ሐቅ ጠርቶ ሆዱ ከሰው ገንዘብ ነዝቶ ምላሱ ከነሱ ክብርን ሳይነካና ሳያጎድፍ በእንደዚህ አይነት መልኩ አላህ ጋር መገናኘት የቻለ ይሄ ትልቁ ምርጥ መገናኘት ማለት የዚህ ሰው መገናኘት ነው። ያለበለዚያ ግን ነገሩ የከፋ በጣም የከበደ ነው። አላሁ ተዓላ ጀለ ጀላሉሁ ስለ ዛሊም ሲናገር ስለ በዳይ ሲናገር በተለያየ አይነት ቁርአን ላይ ጠቅሶልናል። አያቀናውም መቅናት የሚባለው ነገር ቅኑን መንገድን መከተል የሚባለው ነገር ከዛሊምና ከበዳይ ጋር የለም። ኢነላህ ላ የህዲል ቀውመ ዛሊም በዳይ የሆኑ ሰዎችን አላህ ቅኑን መንገድ አይመራቸውም፣ ሂዳያ አይሰጣቸውም። በዛ ዙልሙና በበደሉ እስከ ቀጠለ ድረስ አይሳካለትም። ወላ ይፍሊሑ ዛሊሙ እነዛ ዛሊም የሆኑት በዳይ የሆኑት ኢነሁ ነገሩ እኮ ሻዕኑ ጉዳዩ ምንድነው አለ አላህ ጀለ ጀላሉሁ። በእርግጥ ኢነሁ ላ ይፍሊሑ ዛሊሙን በዳዮች አይሳካላቸውም አይድኑም እያለ ነው አላህ ጀለ ጀላሉሁ። የእርዳታውን ጥግ ደግሞ አላህ ጀለ ጀላሉሁ ሲናገር ኢና አለ አላህ ጀለ ጀላሉሁ እኛ እኮ መልእክተኞቻችንን እነዛን መልእክተኞቻችንን አምነውና ተቀብለው ያመኑ ሙእሚኖችን እንረዳቸዋለን፣ የበላይ እናደርጋቸዋለን። የት ፊል ሐያቲ ዱንያ ወየውመ የቁሙል አሽሃድ እዚች ዱንያ ላይ አኺራ ላይ ዛሊሞች የውመ ላ የንፈዑ ዛሊሚነ ማዕዚረቱሁም የበዳዮች ምክንያታቸው በማይጠቅማቸው ቀን የፈለገ ምክንያት ቢደረድሩ ለዚህ እኮ ነው ብሎ ቢያወራ ምክንያቱና ዑዝሩ የማይቀበልበት የሆነው ቀን ወለሁም ላዕና ለነሱም እርግማን አላቸዋል የተረገሙ። አላህ በዳይ ነው ያለው። ያቺ በደል ትንሽ ናት ትልቅ ናት የሚባል ነገር የለም። በደልን አድርጎ ሰላም ሆኖ የሚኖር ልቡ ተረጋግቶ የሚኖር ምን አይነት እምነትና ምን አይነት ዲን ቢኖረው ነው? እንደዚህ አይነት በደልን ፈጽሞ እያወቀ ሰላም ሆኖ ይኖራል? በየትኛዋ ላህዛና በየትኛዋ ሰዓት ሞት መጥቶ ይዞት የዚህ ሁሉ ቅጣት ሸክም የሆነበት ማለት ነው። ወለሁም ላዕና እርግማን አለባቸው። ወለሁም ሱኡ ዳር መጥፎ የሆነ ሀገርም ነው ያላቸው። ከደህናዎች ከሷሊሆች ከኸይረኞች ከጥሮች ጋር አይሆንም። መጥፎ የሆነ ሀገር ከመጥፎዎች ጋር። ለሃذا ያ ዒባደላህ ይሄ ነገር በጣም ከባድ የሆነ ጉዳይ ነው። በአሁን ዘመን ቀለዋል የሰው ሐቅ መብላት፣ ሰውን ሮሮ እንዲያሰማ ማድረግ፣ ማሰቃየት። ሁላችንም ወደ አላህ እንመለስ። አዲስ ዓመት ነው። በአዲሱ ዓመት አሹራን ቀን ሁልጊዜ የምናስታውሰው የእነዚያ የበዳዮች ቀን መጨረሻ የውሙ ዛሊሚ ብለዋል ሰይድ ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ። ጥበብ በሞላው ንግግራቸው ምን ይላሉ? የተበዳይ ቀኑ ሲመጣ እኮ በዳይ ላይ ያለው ቀን ሲመጣ ከበዳዩ ቀን አገኘው ብሎ ከበደለው ሰውዬ ማለት ነው ከሱ ቀን በጣም የከፋ እኮ ነው የዛ ቀን የውሙል መዝሉም ማለት ነው። የበዳዩ ቀኑ ሲመጣለት ቀኑ ሲወጣለት በጣም የከፋ ነው የሆነበት በዳይ ላይ ከሱ ቀን ይበልጣል፣ ከሱ ይበልጣል፣ ከሱ ቀን ይበልጣል፣ ከሱ ስራ ይበልጣል። ወለሃذا ያ ጊዜ ሳትመጣ ምንም ገንዘብም ሆነ ንብረት መክፈል ማንችልበት ጊዜ ምን ከፍለው ምንድነው ምርጥ የተባለ መቅቡል የሆነ አላህ ጋር ተቀባይነትን ያገኘ ስራ እሱ ነው የሚሰጠው። ዝም ብሎ ስራ እንዳይመስለን። ነገ የውመል ቂያማ ሰውየው ከሳሪ ማለት ማን ነው ብለው ረሱላችን ሰለላሁ ዐለይሂ ወሰለም ሰሃባዎችን ሲጠይቋቸው ገንዘብ የከሰረ ምናምን የከሰረ ሲሏቸው ላላ ከሳሪ ማለት ነገ የውመል ቂያማ ይመጣል በሰላት በጾም በዘካ ምን ማለት ነው? ያልተቀበለ ስራማ አስለን ለራሱም አይጠቅመውም አይደለም ለሌላ ሰው ሊከፈል። ነገር ግን አለኝ የሚለው ስራ ሰላቱ፣ ጾሙ፣
ዘካው ዒባዳው ሰደቃው ያህን ይዞ ይመጣና ዳንኩ ሲል የበደለው ሰው ይመጣል። አንዱን ሰድቦታል አለ፣ አንዱን መጥቶታል፣ አንዱን የሰው ሐቅ በልቷል፣ አንዱን ክብሩን አጓድፏል። ይህ ሁሉ ሐቁን ሲወስድ ስራው አልቆ ያለበት ግን የበደላቸው በደሎች ግን ሳያልቁ ቀርተው ከነዛ ሰዎች ደግሞ ወንጀላቸው ተቀንሶ በበደላቸው ፋንታ እሱ ላይ ተጭኖበት ያልሰራውን ወንጀል ሲጫንበት የሰራውን መልካም ስራ ሌላው ጀነት ሲገባበት አስፈሪ ነገር ነው። የደከምክበትን ንጹህ አድርገህ ነፍስያህን አሳልፈን የሰራነውን ነገር ሌላ ሰው ወስዶ ሲጠቀምበት በበደል ምክንያት ወለሃዳ አመቱን በአዲስ መልኩን ጀምሮ ከዚህም በኋላም ከእንደዚህ አይነት ነገር ለመቆጠብ ልክ እንደዛውም ደግሞ ያለፈውን ሐቅን መመለስ በተቻልነው አቅም ከዛ ሐቅ ለመውጣት መሞከር ክብሩን ያጓደፍን የተናገርነው ያወራንበት በደል መሆኑን ካረጋገጥን ያ ሐቅ ከሆነ ሄደን ይቅርታ መጠየቅ ለአኺራችን ስንል ለአላህ ስንል ሐቅንም መመለስ በተቻለ አቅም ለመመለስ መወሰን መነየት ሐቁ ያልታወቀ ነገር ካለ ያሃ ባለቤቱ ካልታወቀ መመለሻው ቦታን ካላወቅን ለዛ ሰው ኸይር ነገርን መስራት ያሃ ኸይር ነገር እንዲደርሰውና እንዲያካከስለት ዱዓ ማድረግ በእንደዚህ አይነት መልኩ ነው አመቱን ልንጀምር የሚገባው። ቀጣዩንም ጊዜያችንን ከእንደዚህ አይነት ነገር 70 80 100 ወንጀል ከአላህ ጋር ባለ ሐቅ ብትገናኝ ይሻላል። ከሰው ሐቅ ጋር የተገናኘ ነገር አላህ ጋር ከመቅረብ ጉዳዩ የመጥበብ ነገር ስለሆነ ፍጡር ጠባብ ነው። ይቅር አይልህም፣ አፉ አይልህም፣ ከሰራው ነገር ነው የሚወሰደው። ወለሃዳ እዛ ነገር ላይ ትኩረት ሰጥተን ከዚህ በኋላ በምላስም በድርጊትም በምንም በማንኛውም ሐቅ ነገ አላህ ጋር እንዳንጠየቅ እንዳንያዝ ወስነን ህይወታችንን በዛ መልኩ ነው ማስመር ያለብን። አላህ ይጠብቀን። ከመበደልም ከመበደልም አላህ ይጠብቀን። በዱንያም በአኺራ በበደል ከማይያዝ ባሪያዎች አላህ አድርገን። የሰውን ሐቁን ሁሉ የምንጠብቅ ባሪያዎች አላህ አድርገን። የኛም ሐቅ ማይነካብን ማንበደል ባሪያዎች አላህ አድርገን። ثم إن الله أمرنا بأمر بدأ فيه بنفسه وثنى بملائكته المسبحة بقدسه وأيها بالمؤمنين من عباده تعميما فقال مخبرا وآمرا لهم تكريما إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على سيدنا محمد نور الأنوار وسر الأسرار وترياق الأغيار ومفتاح باب اليسار وعلى خليفته من بعده المختار وأنيسه ورفيقه في الغار إمام المؤمنين وخليفته على التحقيق أمير المؤمنين سيدنا أبي بكر الصديق وعلى الناطق بالصواب شهيد المحراب أمير المؤمنين سيدنا عمر بن الخطاب وعلى الناصح لله في السر والإعلان من استحيت منه ملائكة الرحمن الإمام ذي النورين عثمان بن عفان وعلى أخي النبي المصطفى وابن عمه ووليه وباب مدينة علمه إمام أهل المشارق والمغارب أمير المؤمنين سيدنا علي بن أبي طالب وعلى الحسن والحسين سيدي شباب أهل الجنة في الجنة وريحانتي نبيك بنص السنة وعلى أمهما الحوراء فاطمة البتول الزهراء وعلى خديجة الكبرى وعائشة الرضا وعلى حمزة والعباس وسائر أهل بيت نبيك الذين طهرتهم من الدنس والأرجاس وعلى أهل بدر وأهل أحد وأهل بيعة الرضوان وعلى جميع أصحاب نبيك الأمين وعلينا معهم وفيهم برحمتك يا أرحم الراحمين اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم أذل الشرك والمشركين اللهم أعل كلمة المؤمنين اللهم اجمع كلمة المؤمنين على التقوى واحفظنا مما يغضبك في السر والنجوى وارفع مظاهر غضبك وجلالك ومقتك عنا يا رب العالمين اللهم ول علينا خيارنا ولا تول علينا شرارنا ولا تسلط علينا بذنوبنا من لا يخاف
يخافك ولا يرحمنا. اللهم عافنا من بلائك والطف بنا في قضائك وألهمنا شكر نعمائك واجعل خير أيامنا يوم لقائك يا أكرم الأكرمين. اللهم انصر المستضعفين في فلسطين وفي كل مكان يا رب العالمين. اللهم ارفع ضرهم وتول أمرهم وعجل نصرهم يا أكرم الأكرمين. اللهم ارحم ضعف قلة حيلتهم وهوانهم على الناس يا رب العالمين. اللهم اجعل تدبير أعدائهم في تدبيرهم يا أكرم الأكرمين. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك قريب مجيب الدعوات يا رب العالمين. عباد الله، نصركم الله، أيدكم الله. إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون. الله أكبر الله.